የሰው ስም ረስታችሁ ታውቃላችሁ? የምታውቁትን ሰው ስም ማን ነበረ ስሙም ያላችሁ የምታውቁት ሰው የምታውቁትን ነገር ስትረሱ በእንግሊዘኛ we call that a senior moment. A senior moment የሚለውን አገላለጽ መጠቀም የምትችሉት መቼ እንደሆነ ልንገራችሁ። It's like a funny way of saying የሆነ ነገር እንደረሳችሁ ለመግለጽ ስትፈልጉ። For example የምታውቁትን ሰው ስም ስትረሱ I had a senior moment and forgot his name ካልኩኝ ምን እያልኩኝ ነው? senior ወይም ደግሞ የመርሳት ታይም። ኦኬ ሌላኛ ደግሞ እንደዚህ ሲሚላር የሆነ ኤክስፕሬሽን ልንገራችሁ። drawing a blank ሲሚላር ኤክስፕሬሽን ነው፣ አንድ ነገር አለማስታወስ። ኦኬ አንድ ነገር መርሳት። a senior moment የሚለው ሌላ ኤግዛምፕል ልንገራችሁ። I had a senior moment and forgot where I parked my car ስንል ምን እያልኩኝ ነው? መኪናዬን የት እንዳቆምኩት ረሳሁትኝ። አንድ ሰው መኪናውን የሚያቆምበትን ቦታ እንዴት ሊረሳ ይችላል? unless he or she is ቀልበቢስ እንደምንለው አይነት ማለት ነው። ሌላም ደግሞ እንደዚህ ተመሳሳይ ልንገራችሁ። you can say must have left my head in the bed today. ጭንቅላቴን ቤት ቾን የወጣሁት እንደምትሉት አይነት አገላለጽ ማለት ነው። እንግሊዘኛ፣ ፈረንሳይኛም አረብኛም እንደዚህ በቀላል መንገድ መማር ከፈለጋችሁ ስልካችን ባዮ ላይ ስላለ give us a call guys.